ዛሬ ግን ከልጅሽ አባት ጋር ቆንጆ ጊዜ እንድታሳልፊ ብዬ እነሆ እዚህ ቦታ ድረስ ጋብዤሻለሁ። ናኦሚ፣ ውጭ ራት ልጋብዝሽ ስትለኝ እንዴት ደስ እንዳለኝ። ከአንተ ጋር እንደዚህ አይነት ጊዜ ካሳለፍኩኝ እኮ በጣም ቆየሁ። በጣም ይቅርታ የኔ ፍቅር። እውነት ነው ከሰርጉ በኋላ ምንም አይነት ጊዜን አልሰጠሁሽም። ሌላው ቢቀር እንኳን እንደ ሌሎቹ ቆንጆ የጫጉላ ጊዜ አልነበረንም። አባዬ እማዬ ወደምትኖርበት ቦታ ልሄድ ነው። ከአዲስ አበባ ብዙም ስለማይርቅ እኔ እየሄድኩኝ አየዋለሁ። ወይዘሮ ገነት ግን አባትሽን ይቅርታ አሉት እንዴ? ማለቴ ያቶ ተሰማ በደል ትንሽ ከበድ ያለ ነው ብዬ ነው። ምንም ቢሆን አካሉ አይደለም። ቂም ትይዝበታለሽ ብላ አስበ ነው። እሱማ ልክ ነሽ። መቼም በባልና ሚስት መካከል ምንም አይነት ቂም የሚባል ነገር መኖር የለበትም። ያ ማለት ደግሞ በእኔና በአንቺ መካከል ቂም የሚባል ነገር በህይወታችን ሊኖር አይገባም ማለት ነው። እኔም ታውቃለህ፣ አሁን የማስበው አንድ ነገር ብቻ ነው። እኔና አንቺ ልጃችንን ይዘን የሆነ ራቅ ያለ ቦታ ጥፍት ብለን የራሳችንን ህይወት መስረት። ግን እኮ የኔ ፍቅር ይህንን ህልማችንን እዚሁ መኖር እንችላለን እኮ። እዚህ ስጋት ብቻ ነው ናሆሜ፣ ፍርሃት፣ ጭንቀት ብቻ። ግን የሚያበቃ ፍርሃት ነው። ተፈራ እጃችን ላይ ገብቶ ነበረ፣ ድጋሚ ግን መግባቱ አይቀርም። ኤኒዌይስ ያ ሁሉ ያበቃል። አሁንስ በተስፋ መኖር ነው የሰለቸኝ። ቆይ መች ነው ቤተሰባችን ከዚሁ ጥንቅጥ የሚወጣው? ደግሞ በጣም አምሮብሻል። እርግዝና እንደሚያሳምር ከሆነ እተኛት የሚባል ነገር አይኖርም። እንዴ አንተ እኔ ነንም በሰላም በተገላገልኩኝ እያልኩኝ ሌላ ልጨምር? አይከብድም? ፍጹም። አዲስ ሴት ኮማንደር በመምጣቷ ደስ ያላችሁ ኮመንት ላይ አንድ ቁጥር በመጻፍ ቪዲዮን ጀምሩት። እንደሚታወቀው ከዚህ በቀደም ተፈራ የገዛቸውን ኮማንደር በልሁን ጨምሮ ሌሎች ፖሊሶች እንዳለ ለሱ ሲሰሩለት እንደነበር እናውቃለን። አሁን ላይ ግን አዲስ የመጣችው ኮማንደር ብር ምንም አይገዛኝም ብላ እውነተኛና ሀቀኛ ፖሊስ እንደሆነች የተመለከትን ነው። ተፈራንም ሄዳ አናግረዋለች። እኔን በዚህ በጉቡ ልትገዛኝ የሞከርክ ነው ብለዋለች። ነገር ግን እስካሁን ድረስ መረጃ አግኝታ ልታስረው አልቻለችም። ሌላ ደስ የሚለው ነገር ደግሞ አሁን ላይ ለይኩን እያናገራት ነውና ብዙ ነገሮችን እየነገራት ይገኛል። በሌላ በኩል ዶክተሩ ምን እንደሚያደርግ ግራ ገብቶታል። እንደሚታወቀው በሚስቱ እያስፈራራ ወንጀል ሊያሰራው እንደሆነ ሁላችንም የምናውቀው ነገር። አሁን ላይ ደግሞ እኔ ጋናና የምትሰራው ቀዶ ሕክምና አለ ብሎ ስለነገረው በጣም ዶክተሩ ተጨንቆ እንዳለ እየተመለከተ እንገኛለን። ያንንም ተከትሎ ናሆም ሲያናግሩት ነበር። እሱም አታስቡ፣ እኔ እንኳን መቼም ይዤ እነዛን ሁሉ ንጹሐን ሰዎች ህይወት አላጠፋም እያለ ሲናገር ሰምተነዋል። በዛም ምክንያት አሁን ላይ ስልኩን ዘግቶ ተፈራ ሲደውልለትም እንደማያነሳ እየተመለከተ ነው እንገኛለን። እሱንም ተከትሎ አምራንን ያናገራት ሲሆን እሷ ከዚህ እንድትሸሽ ቢጠይቃትም እሷ ግን አንተን ጥዬ አልሄድም እያለች ትገኛለች። ይህ ሁሉ ነገር እየተባለች የገባችበት ነገር እንደመሆኑ መጠን ትንሽ በእሷ በኩል የተፈጠረባት ነገር አስደስቶኛል። እውነቱን ለመናገር እንደምንመለከተው ከሆነ አሁን ላይ ዶክተር የሆነ እርምጃ ሊወስድ እየሞከረ እንደሆነ እያየ ነው። በሌላ በኩል ደግሞ አዲሷ ኮማንደር ንግስት ቢሮ ውስጥ ቁጭ ላይ ያለ ሌኩን ገብቶ ያናግራታል። የዛ ሰዓት ላይም እሷ ሁሉንም ነገር ትነግረዋለች። ወንጀለኛ ቤታችሁ ስለደበቃችሁ ለዛ ነው ወንጀለኛ ብዬ ጠራሁት ትለዋለች። እሱም ወንጀለኛ ሳይሆን ሲምባን ያስቀመጡት ቤቴ ይላታል። የዚህ ሰዓት ላይ እና ሲምባ ወንጀለኛ አይደለም እያልክ ነው ብላ ትመልስለታለች። እሱም አዎ ወንጀለኛ አይደለም፣ እንደውም ወንጀለኛው ተፈራ ነው ብሎ ይመልስላታል። ወንጀለኛ እንዳልሆነ የሚያሳይ ምን ማስረጃ አለ? እኛ ጋር ያለው ማስረጃው አብዛኞቹ እንደሚያሳዩት ሆነ እሱ ወንጀሉ እንደሰራ ነው። እናም ከሟቾች ውስጥ አንዱ የሆነው ኢንስፔክተር ዳዊት ራሱ በሱ ምክንያት እሱ እንደገደለው የሚታወቅ ነው ብላ ትመልስለታለች። የዚህ ሰዓት ላይ እናንተ እኛን ስለማታምኑ ነው እንጂ ያን ሁሉ ነገር እየፈጸመ ያለው ተፈራ ነው ብሎ ይመልስላታል። የዛ ሰዓት ላይ እሷ ራሷ ምን ማለት ነው? ቆይ ምንድነው ከተፈራ ጋር ያላችሁ ግንኙነት እናንተ ቤተሰብ ብላ ትመልስለታለች። አሁን ላይ ሌኩን ሁሉንም ነገር ደህና አድርጎ እያስረዳት ይገኛል። ምናልባት እሱን ከሰማች በኋላ ትልልቅ ውሳኔዎችን ልትወስድ ትችላለች። እሱንም አብረን የምንመለከት ይሆናል። በሌላ በኩል እንደምንመለከተው ተፈራ ሳሎን ውስጥ ቁጭ ብሎ እያወራ እያለ ሰውየውን እዛው ፖሊስ ጣቢያ እስር ቤት ውስጥ እንዳለ ማስገደል ይቻላል እያለ ሲናገር እንሰማዋለን። የዛ ሰዓት ላይ ኮማንደር በልሁድ ስለማስገደል እያወራ እያለ እንመለከትና በሌላ በኩል
ሁሉንም ነገር እንደተነጋገርነው ለይኩን ሲናገርም እንሰማለን። እንደሚታወቀው ከዚህ በፊት የነበሩትን እንዳለ የመንግስት ሰዎች በሙሉ በገንዘቡ እንደገዛና አሁን ላይ የሰው ህይወት ላይ እየተጫወተ ገንዘብ እያገኘ እንደሆነ ይነግራታል። ይህንን የምትሰማው እሷ ነገሩ ምን ይሁን በሚል በጉጉት አይን እሱን እየተመለከተች ስትሰማ እንመለከታለን። እሱም ከንግግሯና ከአኳኋኗ እንደተረዳው ከሆነ እሷ ሀቀኛ ፖሊስ እየመሰለችው እንደሆነ እንረዳለን። ምክንያቱም ኮማንደር በልዑል በቁጥጥር ስር ውሎ አበላ ስትመልስለት በሁኔታው እርግጠኛ ይሆናል። እንደምንመለከተው ከሆነ ተፈራን እጃቸው ውስጥ አስገብተውት ነበር። ነገር ግን አቶ ተሰማ በመያዙ ምክንያት ተፈራ ሊለቆ ችለዋል። ናሆም በተደጋጋሚ ቆይ እንቆይ አሁን አንልቀቀው ያለ ቢናገርም እነሱ ሊሰሙ ስላልቻሉ ፍታ ይለቁታል። የዚህ ሰዓት ላይ ተሰማ በራሱ አምልጦ ከቦታው ላይ ሲሄድ እንመለከታለን። እንደሚታወቀው ተሰማ ከዚህ በኋላ ቡድናችሁን ተቀላቅያለሁ ብሎ ሲናገራቸው ነበር። ነገር ግን እነሱ የምንም ቡድን የለም እኛ ያለን ቡድን ይበቃናል ብለው እንዳይገባ ሲከለክለው ነበር። አሁን ላይ ተፈራ ይያዛል ብላችሁ ታስባላችሁ? አሁን የምትሉ እስኪ ኮመንት አስተያየታችሁን ኮመንት ላይ ያስቀምጡልን። እንደሚታወቀው አሁን ላይ የመጣችው ኮማንደር ፖሊስ በጣም ታማኝና ሀቀኛ ፖሊስ ትመስላለች። እስከምን ድረስ ትጓዛለች የሚለውንም ደግሞ አብረን የምንመለከት ይሆናል። እንደሚታወቀው ተፈራ የአኳኋኗን አይቶ ያን ኮማንደር በልዑል መጀመሪያ አካባቢ እንደዚህ ሰርቶት ነበር። ነገር ግን የኔን መዳፍ ስላልቀመሰ ነው ብሎ የሳቀ ሲናገርና ለጋርዱ ሲነግረው ተመልክተናል። ይህ የኮማንደሯ እንደዚህ መሆንና ማንፈራገጥ ለተፈራ ብዙም ምቾት የነሳው አይመስልም። ምክንያቱም እንደምንመለከተው ከሆነ እሷ ላይ ያሰበ ያለው ነገርና ያደረገ ያለው ነገር እሷን ቀስ በቀስ እጅ ውስጥ እንደሚያስገባና የሱ ሰው እንደምትሆን 100% እርግጠኛ የሆነ እስኪመስል ድረስ ነው። ዶክተርና አምራን አሁን ላይ ሲነጋገሩ እንደምንሰማው ከሆነ አንተ ያን ቀዶ ጥገና ልትሰራ እሱ ጋር የምትሄድ ከሆነ እመነኝ እኔ ራሴ እጅ ለፖሊስ እሰጣለሁ ስትል እንመለከታለን። እሱም ተጠግቶ አቅፎ ያሻሻት አታስቢ እያየውኝማ የነዛን ንጹሐን ህይወት አላበላሽም፣ ችግር የለም ሌላ መፍትሄ እፈልግለታለሁ፣ ለዚህም ነው እስካሁን ድረስ ስልክ ሲደወልልኝ ያላነሳሁት ይላታል። የዚህ ሰዓት ላይ ምንም በማታውቀው አንተንም እንደዚህ ነገር ውስጥ ከተትኳ ይቅርታ እያለች ያለማቋረጥ ስታለቅስ እንመለከታለን። እንደሚታወቀው መጀመሪያ ላይ ሁሉም ነግረዋት ነበር። ለይኩንም ናሆምም እንዲሁም ሁሉም ልክ ባሏንም ጨምሮ ዶክተሩንም ጨምሮ ፋኒ ለራሱ ደግሞ ደጋግሞ ነግሯት ነበር። ነገር ግን እሷ ልትሰማ አልቻለችም። አካሄዷ ተፈራን የተዋወቀችበት መንገድ ራሱ ኮንፊደንስ የተሞላበት ነበር። አሪፍ ነገር እጇ ላይ እንደምታስገባና እሱ በቁጥጥር ስር እንደምታውለው በራሷ እንደምትማመን ተመልክተናል። እና ያደረገችው ነገር ደግሞ በተቃራኒ ሆኖ አግኝተናል። እንደሚታወቀው ሁሉንም አልሰማም ብላ የገባችበት ነገር አሁን ላይ ደግሞ በቀላሉ ተረታና ተሸነፋ እሷ ላይ ማስረጃ ለሌላ ሰው ተሳድሞ መውጣቷ ይህን ነገር ውስብስብና አድካሚ ያደርገዋል። ለማንኛውም እኔ እዚህ ጋር ልሰናበታችሁ። ቀጣይ ክፍል እንደተለቀቀ ወዲያውኑ ማቀርብላችሁናል። መልካም ጊዜ ይሁንላችሁ።